Yeah.
ነው አንድ 500 ብር ነው
ወሚካኤል ገብርኤል አዳኖ ወሚካኤል ገብርኤል አዳኖ ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ንጉሠ ነገሥት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት ዜናዊ አታየ ሕይወት እልልታ ምስጋና ያንሳል። እስቲ በደንብ አድርጋችሁ ሊቃውንቱ አምላካችን እግዚአብሔር ዝማሬ መላእክትን ያሰማልን በዕድሜ በጤና የጠበቅልን ብላችሁ አመስግኑ። በደንብ አድርጋችሁ እግዚአብሔር ወዳጆቹ አንዳንድ ጊዜ ከእግዚአብሔር ቤት ስትመጡ አንዳንዶቻችሁን እያየን ነው እና ጥሩ ነው መቅረጽ ሚዲያው በመጥፎ ነገር ከሚሞላ እንደዚህ አይነት በጎ ነገር ለትውልድ ማስተላለፍ እንዳለ ቢሆንም ብናምንም ነገር ግን አንዳንድ ጊዜ የመጣ ነው ለምስጋና ነውና እጃችን የሚባረክበት ነውና አንደበታችን እንደው ቆማችሁ ብቻ እጃችሁን አጣምራችሁ አትቁሙ። ይሄ ለምስጋና ነው። በዚህ ቦታ የመጣ ነው። እጃችን ባመሰገነ ቁጥር በረከት ያፍሳልና እስኪ አመስግኑ በደንብ አድርጋችሁ። በዚህ በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ ስንመለከት ንጉሥ ናቡከደነፆር የሚባል ዳንኤል ዳንኤል ምስጢርን ከነገረው በኋላ ሕልሙን ከፈታለት በኋላ ይላል ቁመቱ 60 የሆነ ጎኑ ደግሞ 6 ክንድ የሆነ የወርቅ ምስል አዘጋጀ ጣዖት። ያንን ጣዖት ካዘጋጀ በኋላ የወርቅ ምስል ስለነበረ እርሱ የሚሰግድበት ስለነበረ ያንን ምስሉን ለመመረቅ የአውራጃ ገዦችን ባለስልጣናቱን በታላቋ ከተማ ላይ የሾማቸውን እነዚህን ባለስልጣናት ሕዝቡን እንዲሰበሰብ አደረገ ይላል። ሕዝቡ ከተሰበሰበ በኋላ ጎን ለጎን ከሚመረቀው ከወርቅ ምስሉ ከጣዖቱ ጎን እሳት አስነደደ። ያ የእሳት ንዳድ እጅግ ኃይል የነበረው ወላፈኑ ከርቀት የሚያቃጥል የሆነ እሳት አዘጋጀ። ሕዝቡን ሰበሰበና በአስነጋሪው መልእክቱን የሚያስተላልፈው አንድ አካል ተነስቶ ይህ እምብልታ በሚነፋ ሰዓት፣ ይህ መልእክት በሚነገር ሰዓት ንጉሥ ላሰሩት ጣዖት የማይሰግድ ቢኖር አለ እንደምትመለከቱት በተዘጋጀው እሳት ውስጥ ይጣላል፣ ይቃጠላል አለ። ሕዝቡ ሁሉ የእምብልታውን የጥሩምባውን መነካት ይጠባበቅ ነበረ። በዛ መካከል ግን ለንጉሡ ቀርባለሁ የሚል
ለንጉሡ መልእክት ለማድረስ ማን እንደሚሰግድ ማን እንደማይሰግድ ለማረጋገጥ በመካከል ወሬ ለቃሚዎች ነበሩ። አናንያ፣ አዛርያ፣ ሚሳኤል የሚባሉ በናቡከደነፆር የተሾሙ የእግዚአብሔር አገልጋዮች ለዚህም ጣዖት አንሰግድም፣ እኛ ለእግዚአብሔር ለአምላካችን እንሰግዳለን አሉ። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ለእግዚአብሔር እንሰግዳለን አሉ። ከዚህ በኋላ ለንጉሡ አንድ ወረኛ ሄደና ከሾምካቸው ሹማምንት መካከል 3 ወጣቶች አንሰግድም ብለዋል አሉት። ተቆጣ። በጣም በኃይል ተነሳ። መቋቋም እስኪያቅተው ድረስ ኃይሉን አሳየ። አንተ ላሰራው ምስል አንሰግድም ያሉ ወጣቶች አሉ። አንተ የሾምካቸው በባቢሎን ምድር በዱራ ሜዳ በዛ በከተማ ላይ የሾምካቸው ሹማምንት አንሰግድም ብለዋል። አስጠራቸው በኃይል በንጉሡ ፊት ቀረቡ። ወጣቶች የተባለው ልክ ነው አላቸው። አዎ አሉት። አዎ አሉት። እንግዲያስ በእሳት ትቃጠላላችሁ ብሎ ትእዛዝ አስተላለፈ። በዚህ ሰዓት ነው የምናመልከው አምላካችን አንተ ካዘጋጀው ከእቶኑ እሳት ያድነናል፣ ከአንተም እጅ ያድነናል ብለው በድፍረት በናቡከደነፆር ፊት ተናገሩ። ንጉሥ ናቡከደነፆር እንዴት ተደፈርኳል፣ እንዴት ተነካው አለ። እንግዲህ አስራችሁ ወደዛ ጣሏቸው አለ። እነርሱ በእግዚአብሔር ታምነዋል። አስቀድመው ወደ እቶኑ እሳት ወደዛ ወደሚፍለቀለቀው እጅግ ኃይሉ በዝቶ እንዲቀጣጠል አደረገ። በዚህ ሰዓት ነው በእግዚአብሔር የታመኑ እግዚአብሔርን አምነው የተጠጉ ፈተናው በእግዚአብሔር እንደሚያልፍ ይህ በሰዎች የተዘጋጀው እሳት በእግዚአብሔር እንደሚጠፋ በሙሉ እምነታቸው ጸንተው ቆሙ። ታሰሩ ከነ ልብሳቸው። ወርዋሪዎቹ ወረወሯቸው። አንተ እኛ የምናመልከው አምላክ ያድነናል ብለው የተናገሩት እነዚህ ወጣቶች አስቀድሞ መልአኩን ወደ እሳቱ ላከላቸው። መልአኩ ቅዱስ ገብርኤል በብርሃነ መስቀሉ ያንን እሳት ባረከው። ቀዝቃዛ ሆነ። እነዚህ ወጣቶች በእሳቱ ውስጥ ይመላለሱ ጀመረ። በመዝሙር 33 ከቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን ብለው በእግዚአብሔር ስም በተሰለፉ ሰዎች ዙሪያ ቀርቦ ያድናቸዋል ባለው መሰረት መልአኩ ቅዱስ ገብርኤል 4ኛ ሆኖ በእሳት ውስጥ ይመላለስ ጀመረ። ከዚህ በኋላ ነው ንጉሡ አንድ ጥያቄ ጠየቀው። እኔ ጣልኳቸው 3 ነበሩ፣ 4ኛ የእግዚአብሔር ልጅን የሚመስል አያለሁ አለ። እንግዲህ አሳለ እነዚህን ወጣቶች አውጡልኛል። በእሳት ውስጥ ከዛ ከእሳቱ ሲወጡ አይደለም እሳት የነካው ምንም አይነት ጠረን የለባቸውም ነበር። ምንድን ነው ያላቸው? የምናመልከው አምላካችን አድኖናል አለው። እንግዲህ አሳለ የእናንተ አምላክ እውነተኛ አምላክ ነው። የእናንተ አምላክ እውነተኛ አዳኝ ጌታ ነው። ስለዚህ በእናንተ አምላክ አምናለሁ ብሎ አመነ። በናቡከደነፆር በአናንያ በአዛርያ በሚሳኤል ተማርኮ እምነቱን ቀይሮ እግዚአብሔር የከበረበት ሰይጣን የወደቀበት ዕለት ነው። ደስ ይበላችሁ ምዕመናን። የእግዚአብሔር መልአክ ሰዎችን ተስፋ አድርገው እግዚአብሔርን ተስፋ አድርገው በተሰበሰቡ ሰዎች መካከል በዙሪያቸው ይሰፍራል። ዛሬ መላእክት አይታዩም የሚሉ ሊኖሩ ይችላሉ። በሉቃስ ወንጌል ምዕራፍ 1
ከቁጥር 1 ጀምሮ ስንመለከት መልአኩ ቅዱስ ገብርኤል ለዘካርያስ ለካህኑ ለዘካርያስ በቤተ መቅደስ በጸሎት ሰዓት ዕጣን እየሰዋ ጸሎት እያደረገ በነበረበት ሰዓት በዕጣኑ መሠዊያ በስተቀኝ በኩል ተገለጸበት። በዘካርያስ ጸሎቱ ተሰምቶአል አለው። ሚስቱ ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ ብሎ አበሰረው መልአኩ ቅዱስ ገብርኤል። እኔ አርጅቻለሁ አለ። አርጅቻለሁ አለ። በእግዚአብሔር የሚሳነው ነገር አለ እንዴ? እግዚአብሔር እኮ ከተመለከተ እርጅናችንን ያጠፋል። እግዚአብሔር ከተመለከተ ከመከራ ያወጣናል። ዛሬ ወገኖቼ በአናንያ አዛርያ እንደሚሳኤል የታሰሩት ውጭ ነው፣ የተፈቱት እሳት ውስጥ ነው። ዛሬ በውጭ በብዙ መከራ የተያዝናል። ወደዚች ወደ ቅድስት ቤተ ክርስቲያን ስንመጣ መከራችንን ሁሉ እግዚአብሔር ይፍታል። ከዚህ በኋላ ዘካርያስ አርጅቻለሁ፣ ሚስቴም አርጅታለች፣ እንዴት ይደረጋል? እንዴት ይሆናል አለ። የእግዚአብሔር መልአክ ቅዱስ ገብርኤል ግን ምን አለ? ይህ ነገር እስኪፈጸም ድረስ ብዳት ይሆናል አለ። እንዳይናገር አደረገ። አይደለም መልአክ ከመገለጥ አንጻር በአካል ከመመላለስ በበለጠ የመጣበትን ተልእኮ የሚያስፈጽም የእግዚአብሔር መልአክ በአካል ነው ለዘካርያስ የተገለጸ። የእግዚአብሔር መልአክ በሚታይ ሁኔታ ነው ለዘካርያስ የተገለጸ። መላእክት ክንፍ አላቸው። ዛሬ በተለያየ አቅጣጫ የእግዚአብሔር መልአክ ይበራል። የእግዚአብሔር መልአክ በተጨነቁ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ዛሬ በእያንዳንዳችን ሕይወት ውስጥ ጭንቅ አለ። በእያንዳንዳችን ሕይወት ውስጥ ችግር አለ። በእያንዳንዳችን ሕይወት ውስጥ የማይፈታ መፍታት ያቃተንን ችግር መልአኩ ቅዱስ ገብርኤል ከፈጣሪ ተልኮ አማልዶ ችግራችንን ይፍታልን ወገኖች። ለድንግል ማርያም የተገለጸ መልአኩ ቅዱስ ገብርኤል ነው። አንቺ ከሴቶች መካከል ተለይተሽ የተባረክሽ የጌታዬ እናት ብሎ ጌታን እንደምትወልድ ጌታን እንደምትጸንስ የምስራቹን ይዞ የመጣው የእግዚአብሔር መልአክ ቅዱስ ገብርኤል ወደ ድንግል በፍርሃት ቆሞ ለድንግል አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ አላት። እናታችን የትሕትና እናት ስለሆነች፣ እናታችን በትሕትና ያደገች ስለሆነች፣ እናታችን በቤተ መቅደስ ተኮትኩታ ያደገች እናት ስለነበረች እናታችን ቅድስት ድንግል ማርያም እኔ እንዴት ይሆንልኛል? እንዴት ይህ ነገር ሊፈጸምልኝ ይችላል? አለች። ለእግዚአብሔር የሚሳነው ነገር ስለሌለ ደግሞ ሲያበስራት ለእግዚአብሔር የሚሳነው ነገር የለም። የጌታው ባሪያ ቃል ይሁንልኝ ብላ ቃሉን በአክብሮት ተቀበለች። መድኃኒታችን ኢየሱስ ክርስቶስን ጸነሰችልን። ክብር ለእግዚአብሔር። ይህን ያደረገው የእግዚአብሔር መልአክ ነው። መልእክቱን ይዞ የሚመጣው የእግዚአብሔር መልአክ ነው። አናንያ አዛርያን ያደረገ የእግዚአብሔር መልአክ ነው። ከማን ተልኮ ያዳናቸው? መልሱ ዝሙላችሁ። ከማን ተላከ? ከእግዚአብሔር ተላከ። የምናመልከው አምላክ ነው። የምናመልከው አምላክ በመከራችን ሰዓት መልእክተኛውን ይልካል። አማላጃችን ጠባቂዎቻችንን ይልካል። የምናመልከው አምላካችንን እግዚአብሔር ነው። ማንም ሰው የሚያመልከው ፍጡርን አለ እግዚአብሔርን ነው። አምላካችን እግዚአብሔርን ሙጥኝ ብለን ስናመልከው በችግራችን ሰዓት መልእክተኞችን ይልክልናል። በችግራችን ሰዓት ያዘጋጃቸው ፈጥኖ ደራሽ ያዘጋጅልናል። እንኳን እግዚአብሔር አንድ ከፍተኛ የሆነ ሰው አንድ ችግር ሲገጥም በዙሪያ ያሉትን ቅርብ የሆኑ ሰዎች ወደ ችግር ወደ ደረሰበት ሰው ይላካል። እንኳን እኛ እግዚአብሔርን አምልከን ይቅር የእግዚአብሔር ልጆች ነን። አናንያና አዛርያ ሚሳኤል ያስተምሩናል። በመከራ ሰዓት እግዚአብሔር ያድነናል ማለት ነው። የሚያስፈልገው የምናመልከው አምላካችን ያድነናል። በሞላችን
ከችግር ከመከራ የምናመልከው አምላክ ያወጣናል ሆይ በመከራ ውስጥ ብትሆኑ ማን ያድናችኋል? በፈተና ውስጥ ብንኖር ማን ያድነናል? በመከራ ውስጥ ብንኖር ማን ያድነናል? በውሃ ውስጥ ብንኖር ማን ያድነናል? ያን ክረምት አለፍን አይደለ? ውሃ እየመጣ ከመኝታ ቤት ሲወጣ፣ ከሳሌዎች ሲወጣ፣ ከምን ሲወጣ ያንን የውሃ መምጣት ማን አሳለፈልን? ያንን ዘርፉን ማን አሳለፈልን? ያንን ክረምት ማን አሳለፈልን? እግዚአብሔር አሳለፈ። እግዚአብሔርን ስናምን ሁሉ ነገር ይደረግልናል። እግዚአብሔርን ስናምን ሁሉ ነገር ይሰራልናል። ማመን ከኛ ይጠበቃል። የምናመልከው አምላክ የሚያሳፍር አምላክ፣ የምናመልከው አምላክ ኃያል አምላክ ነው። በመከራ ብንወድቅ ቀና የሚያደርገን፣ በፈተና ብንወድቅ ከፍ የሚያደርገን አምላካችን ልጆች ነንና እግዚአብሔር ስሙ የተመሰገነ ይሁን። እንኳን ኦርቶዶክሳውያን ሆናችሁ ሆን ምዕመናን እየሰማችሁ ነው። እንኳን ኦርቶዶክሳውያን ሆን። ኦርቶዶክሳውያን ብዙ መሳሪያ አለ። መላእክቱ አሉ፣ ቅዱሳኑ አሉ፣ ሰማዕታቱ አሉ። በብዙ መከራ በብዙ ፈተና ተፈትነው ሰማዕትነትን ስምን ያተረፉ ቅዱሳን አሉ። በእነሱ አማላጅነት በእኛ ስራ እኛ ደካሞች በእነሱ ስራ በእነሱ አማላጅነት እግዚአብሔር ከመከራ ነፃ ያውጣ ነው። ነፃ የሚያወጣ ድል የሚያደርግ የሚያሸንፍ አምላክ ሁሉን ቻይ የሆነ አምላክን ይዘናል እኮ። ሰው ቢሆን አጠገቡ አቆመንም። ዛሬ እንዲህ ተሰብስበን አንቆምም እንደ ሰው ቢሆን። እግዚአብሔር ግን ሁሉን ቻይ ነው። በፍቅሩ ሁላችንን ሰብስቦናል። በስራችን የመጣችሁት በስራችን ነው የመጣ ነው። እዚህ ፊት ለፊት መቆም የምንችለው በስራችን ነው። በስራችን ቢሆን አንድ ሰው እዚህ ጋር መቆም ያችን ሴት በስግደት ውስጥ በዝግ አዳራሽ ውስጥ እቺ ሴት ስታመነዝር አይተናታል ብለው ተሸክመው አስገብተው ኃጢአት ሥራ የተገኘ ተወግሮ ይገደል የሚል ትእዛዝ ነበር። ወደ ጌታ ባቀረቧት ሰዓት ጌታ መሬቱ ላይ ይጽፍ ነበረ። ምን ይል ነበር? ከእናንተ መካከል ኃጢአት የሌለበት ወግሮ ይግደላት የሚል ጽሑፍ ይጽፍ ነበር ጌታ። በዛን ሰዓት በእያንዳንዳቸው ግንባር ላይ ኃጢአታቸው እየተጻፈ እርስ በርሳቸው መተያየት ጀመሩ። ያ አዝሎ የመጣ ያ ሊገል የመጣ ያ ሊያሳድግ የመጣ ያ በውሸት ሊመሰክር የመጣ ሁሉ ግንባሩን እያነበበ በእያንዳንዱ ግንባር አንዱን ግንባር ሲያነብ ከዛ ከአዳራሽ ውስጥ ወጥተዋል። እሷ ብቻ በጌታ እግር ስር ተገኘች። አንቺ ሴት ዳግመኛ አትበድያለሽ፣ ዳግመኛ እንዳታጠፊያለሽ። የተወደዳችሁ እግዚአብሔር ቤተሰብ ዳግመኛ እንዳንበደል እግዚአብሔር ይርዳል። ዳግመኛ እንዳናጠፋ እግዚአብሔር ይርዳል። ንስሐ ተሰጥቶናል። የንስሐ ጊዜ እግዚአብሔር ሰጥቶናል። ሃይማኖታችንን በደንብ ማጥበቅ ያስፈልጋል። ወጣቶቹ ገና የጉርምስና ሕይወት ውስጥ እያሉ እኮ ነው እግዚአብሔርን ይታማሉ። በእግዚአብሔር መዳን እንዳለ እግዚአብሔር ያድነናል። የምናመልከው አምላክ የሚያሳፍር አምላክ አይደለም ብለው የሚያመልኩትን አምላክ በድል ነው በአደባባይ ነው የጠሩት። ዛሬ እሳት ለብሶ አይደለም ሰይፍ ፊት ለፊታችን ቢቀመጥ ሁላችንም ከዚህ ክፍል እንወጣ ይሆናል። እነሱ ግን እሳትን ያህል ነገር ተዘጋጅቶ ቢያስፈራሯቸው እኛ የምናመልከው አምላክ ያድነናል። አዳናቸው። ዛሬ 3 ደቂቅ የዳኑበት ቅዱስ ገብርኤል አማላጃችን የራማው ፈጣኑ መልአክ ስራውን የሰራበት ዕለት ነው። በእያንዳንዳችን ጓዳ፣ በእያንዳንዳችን ሕይወት፣ በእያንዳንዳችን ኑሮ የሚያስጨንቀንን አናንያን፣ አዛርያን፣ ሚካኤልን ከእሳት ነፃ አድርጎ ቀዝቃዛ ሕይወትን ያደላቸው ቀዝቃዛ ሕይወት እንዲሆንላቸው ያንን እሳት በረዶ ያደረገ አምላካችን በየጓዳችን ገብቶ የታሰረውን የተጫጠረውን ይፍታልን። መልአኩ ቅዱስ ገብርኤል በየቤታችን ዞር ብሎ ችግራችንን ይፍታልን። ወገኖች ይፈታል አይፈታል? ያዳምጡኝ። ይፈታልናል አይፈታልንም? ችግራችንን ያስወግዳል አያስወግድም? የማን መልእክተኛ ስለሆነ የማን መልእክተኛ ስለሆነ? የእግዚአብሔር መልእክተኛ ስለሆነ ቅዱስ ገብርኤል ከችግራችን በሕይወታችን ውስጥ ሁሌ ጠባቂያችን። ወገኖች እኛ ጉልበት የለን፣ እኛ ኃይል የለን፣
ኃይላችን የእግዚአብሔር ትእዛዝ የተሰጣቸው የማዳን ስልጣን የተሰጣቸው በክርስቲያኖች ሕይወት ውስጥ ቀድመው እንዲደርሱ እንዲጠብቁን የተወከሉልን መላእክት ናቸው። መላእክትን ይዘን አናፍርም። አምላካችንን ስንይዝ ድንግል ማርያምን እንይዛለን። አምላካችንን ስንይዝ መላእክትን እንይዛለን። አምላካችንን ስንይዝ ቅዱሳን ሐዋርያትን እንይዛለን። አምላካችንን ስንይዝ ሰማዕታቱን እናስባለን። የእግዚአብሔር ስም በሁሉ አለ። ቅዱስ ገብርኤል የእግዚአብሔር ኃይል ማለት ነው። የእግዚአብሔር መገለጫው ማለት ነው። ስለ እግዚአብሔር የተናገረ የእግዚአብሔር ኃይል ነው ትርጉሙ። ቅዱስ ገብርኤል ሁላችንም ሕይወት ውስጥ ዘወትር ይመላለስ ወገኖች። በሕይወታችን ውስጥ ቅዱስ ገብርኤል ስራውን ይስራልን። ዛሬ የተጨነቃችሁ አላችሁ፣ ሳትናገሩ እግዚአብሔር ችግራችሁን ያውቃል። መልአኩን ልኮልን መልአኩ በመካከላችን እየተመላለሰ የእግዚአብሔር ወዳጆች ባሉበት የእግዚአብሔር መልአክ፣ እግዚአብሔር ባለበት የእግዚአብሔር መልአክ ይገኛል። እግዚአብሔርን ስንጠራ የእግዚአብሔር መልአክ አብረው ይጓዛሉ። ከእግዚአብሔር አይለዩም። የእግዚአብሔር አመስጋኞች ስለሆኑ እግዚአብሔር አምላክ አናንያ አዛርያን የጎበኘ ከእሳት ያዳነ በመልአኩ በቅዱስ ገብርኤል ምልጃ ጠባቂነት እሳቱ ዞር የሚገባ ፈጣኑ መልአክ እሳቱን የውሃ የሚያደርግ እግዚአብሔር በሰጠው ኃይልና ረድኤት እግዚአብሔር በሰጠው በረከት እግዚአብሔር በሰጠው ስልጣን እሳቱን ውሃ ያደረገ በዓለማችን ያለውን የሰላም እጦት እግዚአብሔር ሰላሙን ያድርግልን። ሀገራችንን ሰላም ያድርግልን። ፍቅርን ይስጠን። ሰላምን ያድለን። የሰላም አምላክ በዓሉን የሰላም የተቀደሰ በዓል ያደርግልን። ንስሐ ገብተን የንስሐ ሰዎች ሆነን ከእግዚአብሔር ጋር ተገናኝተን መንግሥቱን እንድንወርስ እግዚአብሔር ሁላችንን ይርዳ። ማን ያድነናል? የምናመልከው አምላክ ያድነናል። ወዲያውኑ በድጋሚ የምናመልከው አምላክ ከችግር ያድነናል። የምናመልከው አምላክ ልጆቻችንን ይጠብቅልናል። የምናመልከው አምላክ ሕይወታችንን ይመራልናል። የምናመልከው አምላክ ሕይወታችንን ይጎበኝልናል። የምናመልከው አምላክ ያድነናል ብለው ተማምነው ከአንተም እጅ ነፃ ያውጣናል። አንተ ጨካኝ ነህ፣ አንተ እግዚአብሔርን አታውቅም፣ ከአንተም እጅ ያድነናል ብለው ተማምነው የተናገሩት ወጣቶች በእግዚአብሔር ፊት ሞገስ እንዳገኙ ሁሉ እኛም በፈጣሪ ፊት እኛም በእግዚአብሔር ደጅ ሞገስ አግኝተን በመልአኩ ረዳትነት ችግራችን ተቀርፎ ነፃ እንደሆነ እግዚአብሔር ይርዳል። የመከረን የገሰጸን የቅዱሳን አምላክ ስሙ የተመሰገነ ይሁን። ማን አስተማረን? ማን መከረን? የመከረንን አምላክ አመስግኑት። የገሰጸንን አምላክ አመስግኑት። ያስተማረንን አምላክ አመስግኑት። እንግዲህ ይህንን ያህል ካልን ስለ በዓሉ በደንብ ሰምታችኋል አይደለ? አሁን ብትጠየቁ ታስተምራላችሁ አታስተምሩ? ስትሄዱ ብትጠየቁ አታስተምሩ? ጥቅሳችን ምንድን ነው? የተነሳንበት መጽሐፋዊ መነሻ ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ አንብቡ ብላችሁ ይወጣል። ያንን የተማርነው የመከረን የቅዱሳን አምላክ ስሙ የተመሰገነ እግዚአብሔር ይስጥልን። አሁን መድረካችን የተደረገለት ብቻ ቅዱስ ገብርኤል የደረሰለት ብቻ እግዚአብሔር የደረሰለት ብቻ እግዚአብሔር የሰራለት ብቻ ወደዚህ ወደ መድረክ እግዚአብሔር የሰራለት ሰርቶልናል። አልሰራልን? ሰርተናል። ደርሶልናል። አልደረሰልንም? ቆይ ጥላ የምታዞሩ አንዴ ቆዩ። ምን ተመለሱ? ጥላችሁ ተያቁማ አሁን እሺ አሁን